መሰረታዊ የሚባሉ ሀገራዊ ጉዳዮች ላይ መግባባት ተፈጥሮ ማየትን ራዕዩ አድርጎ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ጅማሮውን አዲስ አበባ በማድረግ ከትግራይ ክልል በቀር ሁሉንም ክልሎች አሳትፏል። መሰረታዊ በሆኑ ሀገራዊ ጉዳዮች ላይም አካታች ምክክሮችን ማካሄድ ችሏል። ሀገራዊ ምክክር ዓላማዎች ሲጠቃለሉ በሶስት አንደኛው ሀገራዊ መግባባትን ማምጣት ነው። ሁለተኛው በመንግስትና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛው ምክክርን እዚች ሀገር የፖለቲካ ባህል ማድረግ ነው። እነዚህ ናቸው። እኛ ለነዚህ መሰረት መጣሉን ከታችኛው እርከን እስከ ላይ ድረስ በችግሮቻችን በተለይ ለኢትዮጵያ ግጭቶች መሰረታዊ ምክንያቶች ምንድን ናቸው በሚለው ላይ እያንዳንዱ ህዝብ እንደየአካባቢው ተጨባጭ ሁኔታ እንደየስራ ዘርፉ እንደየእድሜው እንደየጾታው እንደየሃይማኖቱ የተሰማቸውን በግልጽ የሚነጋገሩበት አጀንዳቸውን የሚያቀርቡበት ሂደት ስለሆነ ያንኑን መሰረት በመጣላችን ደስ ይላል። ኮሚሽኑ የሀሳብ ልዩነቶችና አለመግባባቶችን ለመፍታት ሀገራዊ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር የሚያስችል ስራ በማከናወን ላይ ይገኛል። የዝግጅት ምዕራፍ ስራዎችን በማከናወን የአጀንዳ ማሰባሰብና ተሳታፊ ልየታ ተግባሩ ወደ መጨረሻው ምዕራፍ ተሸጋግሯል። በሂደትም መሰረታዊ ሀገራዊ የአጀንዳ ሀሳቦች እንዲለዩ በርካታ ስራዎችን አከናውኗል። ምክክሩ አካታች እንዲሆን የተለያዩ የፖለቲካ ተዋናዮች፣ የማህበረሰብ አንቂዎች እንዲሁም የተለያዩ የማህበረሰብ ክፍሎች ተሳትፈዋል። በተለያየ ምክንያት ከፖለቲካ ተሳትፎ የተገለሉ የማህበረሰብ ክፍሎችም በሂደቱ በመሳተፍ ብሎም ጉዳያቸው በአጀንዳነት እየተያዘ የምክክሩ ሂደት አካታችነቱን በተግባር እያሳየ ነው። ሴቶች፣ ወጣቶች፣ የማህበረሰብ መሪዎች፣ የመንግስትና የግል ተቋማት ሰራተኞች፣ መምህራን ይልና ሶስት ለየት ያሉ የማህበረሰብ ክፍሎች እንዲታዩ ተደርጓል። ገና ከጠዋቱ አንደኛው በተለያየ ምክንያቶች የተገለሉ ወይም ማርጂናላይዝድ የሆኑ የህብረተሰብ ክፍሎች አሉ። ኢትዮጵያ የምንላት የሁላችንም እኩል የሆነች ኢትዮጵያ ከሆነ የምናስበው በዚህ በዳያሎጉ ደግሞ እዛ ላይ መምጣት አለብን ብለን የምናስብ ከሆነ እነኚህ ዋና ትልቅ የማህበረሰብ ክፍሎች ናቸው። ስለዚህ በጥንቃቄ ማርጂናላይዝድ የሆኑ የማህበረሰብ ክፍሎች በዛ ወረዳ ካሉ ይወከላሉ። ሁሉንም አሳታፊ ለማድረግ አልሞ የተነሳው ሀገራዊ የምክክር ኮሚሽን የጸጥታ ችግር ባለባቸው አካባቢዎች ሳይቀር ምክክሮችን በማድረግ የአጀንዳ አሰባሰብ ሂደቱን አገባዷል። በትግራይ ክልል የአጀንዳ ማሰባሰብ ሂደትም በአዲስ አበባ የሚኖሩ የትግራይ ተወላጆች ጋርም ጭምር ተጀምሯል። ባህር ማዶ በመሻገርም ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ጉዳይ ተሳታፊ እንዲሆኑ በማድረግ ላይ ይገኛል። ከፕሪቶሪያ ስምምነት በኋላ ደግሞ አንዳንድ በዛ ክልል ውስጥ የሚነሱ ነገሮች ስላሉ እንዴት ባለ መልኩ እነዚህን ነገሮች አልፈን ወደዛ እንገባለን የሚለውን ጥያቄ ነው እያነሳን ያለ ነውና በዚህ ደረጃ እዛ ሄደንም 2-3 ጊዜ አወያይተናል። የሚመለከታቸውን አካላት ከነሱ የተወከሉትንም ሰዎች በአዲስ አበባ ደረጃም አነጋግረናል። በዚህ መነሻ እነዚህ ነገሮችን ይዘን እነዚህ ነገሮችን የሚያነሷቸው ነገሮች አሉ። እነዚህ ነገሮች የተወሰነ ደረጃ ከደረሱ በኋላ መነጋገር እንችላለን የሚባል ነገር አለ። እንደዛም ሆኖ እንግዲህ ጥረት በመደረግ ላይ ነው ያለው። ከፌዴራል መንግስቱንም እያነጋገርን ያለ ነው። የጊዜያዊ አስተዳደሩንም እያነጋገርን ያለ ነው። እዚህ ከውጭ አንጻር በምናይበት ጊዜ መጀመሪያ የጀመርነው ከደቡብ አፍሪካ ነው። ከደቡብ አፍሪካ ጀምረን የአጀንዳ ሀሳቦችን የተቀበልንበት አግባብ አለ። ተሳታፊዎችንም የለየንበት አግባብ አለ። በመቀጠል ደግሞ ከአሜሪካ ከካናዳ የሰበሰብንበት አግባብ አለ። በመቀጠልም አሁን በቅርብ ጊዜ ከአረብ ኤምሬቶች ከዱባይ ላይ ሄዶ የሰበሰቡበት አግባብ አለ። በጥሩ ሁኔታ አጀንዳዎችን የሰበሰብንበት ሁኔታ አለ። ከአሜሪካ አንጻር ቢያንስ ከጠዋቱ 3 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ነው የፈጀ ነው።
በካናዳም ደረጃ እንደዚሁ ጠዋት ገብተን ማምሻውን የወጣንበት አግባብ አለ። በዛ ሰዎች ተሳታፊዎችን ለይተው የአጀንዳ ሀሳባቸውን ለኛ አስረክበው የሄዱበት አግባብ ነው የሚኖረውና ይሄ በጣም ውጤታማ ነበር ማለት የሚቻልባቸው አግባቦች አሉ። የዛሬ 1 ዓመት በፊት የኢትዮጵያ ውስጥ ያሉትን ሁሉንም የዲያስፖራ ማህበራት ሰብስበን አንድ መዋቅር ፈጥረን በህብረት ሆነን ሁሉንም የሁሉም ሪጅን ማህበራትን ሰብስበናቸው እንዲያውም ያ ምክንያት ሆኖን አሁን አንድ የሆነ የኢትዮጵያ የዲያስፖራዎች ማህበራት ማህበር የሚል አዲስ ተፈጠረ ትልቅ። ኤኒዌይ በዛ ተሰብስበን ብዙ ተነጋገርን። የቦርዳችን የኛ ቦርድ እዚህ መጥቶ ከምክክር ኮሚሽኑ ቦርድ ሜምበሮች ጋር በደንብ ተወያየን። 2 ሰዓት ወስደው በደንብ የጠየቅነውን ጥያቄ ሁሉ መለሱልን። ከዛ በኋላ ኢትዮጵያ ውስጥ ያሉትን ተመላሽ ዲያስፖራዎች በሙሉ ቢዝነስ ውስጥ ያሉ ናቸው ብዙዎቹ። እነሱን ሰብስበን አጀንዳ ስለምንሰበስብ እንመካከር ብለን ጥሩ ዲስከሽን አድርገን በኖቬምበር ላይ በ2024 ሚሌኒየም አዳራሽ ስብሰባ አድርገን 10 ፖይንት ያለው አጀንዳ አስገባን። ከዛ ቀጥሎ ደግሞ ለምክክር ኮሚሽኑን በመደገፍ አንዳንድ ስራዎችን ለመስራት በማለት ሌላም ሀገር ያሉትን በቨርቹዋል ስብሰባ በዙም እንዲያገኙ የሚል ሀሳብ አቅርበን በዛም እነሱም አሁን በጣም በተሳካ ደረጃ ከዓለም ሁሉ ከአንዴም 2 በላይ በዙም ስብሰባ አድርገው ጥሩ ፕሮግሬስ አድርጓል። ለችግሮች ሰላማዊ መፍትሄ ማምጣትን ዓላማው አድርጎ የሚካሄደው ምክክር ከተጠናቀቀ በኋላ ህዝባዊ ውሳኔዎች ወደ ተግባር እንዲለወጡ ህግና አሰራር ማንበር ወሳኙ ጉዳይ ነው። ለግጭት ምክንያት የሚሆኑ ጉዳዮችን ዘላቂ መፍትሄ መስጠት፣ አገራዊ መግባባት መፍጠርና የጋራ ዓላማ ለወደፊት ማኖር ከአገራዊ ውይይት ዝርዝር ዓላማዎች ውስጥ ተጠቃሽ ናቸው። ምክክር ከተደረገ በኋላ ከምክክሩ የሚገኙት ምክር ሀሳቦችን ደግሞ ለአስፈጻሚው ለህዝብ ተወካዮች ምክር ቤት ለሚመለከታቸው አካላትና ለህዝብ ይፋ እናደርጋለን ማለት ነው። ከዛ በኋላ ከምክር ሀሳብ ካቀረብን በኋላ እንዴት ባለ መልኩ ነው ይሄ ምክር ሀሳብ ተግባራዊ ሊሆን የሚችለው የሚለውንም በተመለከተ እቅድ በማውጣት የሚመለከታቸውን አካላት የምንደግፍበት አግባብ አለ። መጨረሻ ላይ እንዴት ባለ መልኩ ነው ይሄ ነገር የሚፈጸመው የሚለውን በተመለከተ የአፈጻጸም ስርዓትን አስመልክቶ እንዴት ነው እየተፈጸመ ያለው የሚለውን ክትትል ለማድረግ የአፈጻጸም ስርዓት ክትትል የሚደረግበት ስርዓት ይዘረጋል ማለት ነው። ሀገራዊ መግባባት የተደረሰባቸውን ምክረ ሀሳቦች ተግባራዊ ማድረግ ሌላው ከሀገራዊ የምክክር ኮሚሽኑ ከሚጠበቁ ተግባራት መካከል አንዱና ዋነኛው ነው። ከምክክሩ የሚነሳውን ምክረ ሀሳብ ለሚመለከተው ክፍል ለትግበራ ማስተላለፍ ነው የሚሆነው። ለትግበራ የተላለፈው ምክረ ሀሳብ መተግበሩን የመከታተል ኃላፊነት የኢትዮጵያ ሀገራዊ ምክክር ኮሚሽን አለበት። ምን ማለት ነው? ይሄ በዚህ ምክክር ሂደት ውስጥ ነጥረው የሚወጡ የአጀንዳ ምክረ ሀሳቦች መተግበር አለባቸው። መጨረሻ ላይ ከምክክሩ የተገኙ ግብዓቶች በህዝቦች መካከል ዘላቂ መተማመን ለመፍጠር፣ ህገ መንግስቱን ለማጽናት፣ ሰላምን ለማስፈን፣ ልማትና ዲሞክራሲን ለማፋጠን በሚደረገው ጥረት ተግዳሮት የሆኑ ጉዳዮች እልባት ይሰጣል ተብሎ ይጠበቃል። ለተግባራዊነቱም ሁሉም የበኩሉን ሊወጣ ይገባል።